በኩር የሚለውን አሁን ድጋሚ ሳይሞት ከመቆየት አንፃር ብቻ ከሆነ እስካሁን የመጀመሪያ ዙር ራሱ ያልሞተውን እነ ኤልያስ ከነ ስጋቸው ተነጠቀዋል እና እነሱ አይቀድሙትም ሆይ ከመቆየት ጋር ብቻ ከሆነ ማለት በኩር የተባለው እስካሁን ሳይሞት ከመቆየት ጋር ብቻ ከሆነ እነሱ አይቀድሙትም ወይ? ሳይሞት ከመቆየቱ ካለን እና ሄኖክም በብሉይ ኪዳን ላይ ደግሞ ሌላም አለ። እነሱ ተነጥቀው ነው እንደሞቱ፣ ግን ሞተው ተቀብረው እንደተነሱ የሚያሳይ የለም። ሞተው ከዚያ ተቀብረው አሉ፣ ተቀብረው ደግሞ ተነስተዋል የሚል የለም። ተነጠቁ እንጂ እነሱ ተነጥቀው ነው እነሱ የሄዱት። እሱ ግን ሞትን ድል አድርጎ ነው የተነሳው። ደግሞም በኩር ነው ብለን ስናወራም ደግሞ ኢየሱስ ክርስቶስ ተነስቶ ክብሩን ስጋ ለብሶ ነው ሲነሳ፣ ክብሩን ስጋ ለብሶ ነው የማይበሰብሰውን ስጋ ለብሶ ነው የተነሳው። ደግሞ ከዚያ ያም ደግሞ በኩር የተባለበት ምክንያት እኛም እንደምንለብስ ቅድም እንዳብራራውም እኛም እንደምንለብስ ያንን ስጋ ደግሞ አሁን በዚህን ሰዓት የለበሰ ማንም የለም። ክርስቶስ ብቻ ነው ያንን ክብሩን ስጋ የለበሰው። ስለዚህ እኛም እንደምንለብስ ለማሳየት ፈልጎ ይመስለኛል። ምን የማያደርገው ነገር የለም። ታሪ ባለው ላይ ትንሽ ነገር ጨምራለሁ። የመጀመሪያው እንደተባለም እነ ኤልያስ እነ ሄኖክ ተነጥቋሉ እንጂ አልሞቱም። ሞቱ የሚል የባይብል ጥቅስ የለም። ነገር ግን ሞቶ ከሞት የተነሳ ብቻ ሳይሆን ዳግመኛ የማይሞት ኢየሱስ ከሞት የተነሳ በኋላ ዳግመኛ አይሞትም። ለዛ አይደል ሮሜ ላይ መሞቱን ውስጥ ለአንዴና ለመጨረሻ ፈጽሞ እንደሞተ ነው የምናገረው። እና ይሄ የኢየሱስ መሞት የመጀመሪያው ማንን ያሸነፈበት ነው? ቆሮንቶስ ላይ ነው መሰለኝ። ሲኦል ሆይ መውጊያ የታለ? ሞት ሆይ መውጊያ የታለ? ሲኦል ሆይስ ድል መንሳት የታለ? እና ይሄን እንትን ሲያደርግ ዘመናት ሙሉ ሲቆጣጠር የነበረው ሞትን ነው ድል የነሳው። ሁሉም አጠቃሎ የሚያሸንፍ ሞት ነው። ማንም ከሞት አላመለጠም ነበር። ማንም እስከዛሬ ሞትን ግን አሸንፎ ድል ነስቶ የቀጠለ አንድ ሰው አናገኝም። ባይብልም ውስጥ ታሪክም ውስጥ የትም አናገኝም። ለዛ ነው ለየትም የሚያደርገው። ለዛ አይደል ሲጻፍም ሞቶ እየተሸነፈበትን ነገር ነው የገለጸው። ስለዚህ ድል ነስቷል። ያ ድል መንሳቱን ታዲያ በምን አረጋገጠ? በመቀጠል ነው ያረጋገጠው። ይኸው አለው ብሎ በማቆም ነው፣ ራሱን በማሳየት ነው የቀጠለው። ስለዚህ ሙሉ በሙሉ መቀጠልን ነው እንትን የሚያሳየው። ያም ክብሩን ስጋ ለብሶ እኛም ለወደፊት ደግሞ ዳግመኛ ላንሞት ያንን ክብሩን ስጋ ለብሰን እንደምንቀጥል ለማሳየት ዳግመኛ መሞት እንደሌለ። ሙታን ስለምል እነሱን አያካትትም ነው። አሁን ከሙታን ነው እያለ ያለው፣ ከሙታን በኩር አይደል የሚለው። ስለዚህ እነሱን ሄኖክን እና ኤልያስን አያካትትም ነው ይሄ ነገር። ስለዚህ እነሱን አያካትትም። እሺ ክርስቶስ ሙት ነበር፣ ከሙታን በኩር ይላል እና እንዴት ነው ከሙታን በኩር እያለ ያለው? ያን የሚለው ሙት ነበር ሲል እሱ ሙት ነው ማለት ሳይሆን ከብዙ ሙታኖች ማለት ከሙታን ሲል ከብዙ ሙታኖች ማለት እኔ እንደዛ ነው የተረዳሁት። ከሙታን በኩር ሲል ከብዙ ሙታኖች ማለት በኩር ማለት ብዙ ሙታኖች ማለት በኩር እንደሆነ ብዙ ሰዎች ሞተዋል። ከነርሱ ኢየሱስ ክርስቶስ በኩር እንደሆነ እሱ ሙት አይደለም እንዴ? ሞቶ ተነስቷል። ባድ ነው መሞት። ያው አምላክም ሰው ነው ብለናል። ሞቶ ተነሳ እያለን ነው። ሞተ ስንል ያ አምላክም ሰው ፍጹም አምላክ ስንል፣ ስለዚህ ኢየሱስ መስቀል ላይ ተሰቀለ ስንል ምን እያለን ነው? ሞቶ የለበሰው ፍጹም ሰው ነው። ሞቷል፣ ሙሉ በሙሉ ሞቷል፣ ግን ተነስቷል። እና
ፍጹም ሰው ስሞት አምላክነቱ ምናምን የሚለው ጥያቄ እሱ ከባድ ነው። እሱ ላይ እንትን አለ ስላላጠናውበት ያንን እንትን ማድረግ አልችልም። ግን ሞቷል ብዬ አምናለሁ። ሞቶ ከሙታን ሕያው እንደሆነ ፍጹም ሰው ፍጹም አምላክ በደንብ የሚያብራሩ የሆነ እንደ ሞተ እሱንም እያስገባ ነው በሙታን መካከል ማለት ነው። ከሙታን ቀድሞ በመነሳት ግን የሞተ እንደሆነ ነበር እየተናገረ ያለው። ግን መሞቱን እየነገረን ነው። ሞት ነበር ከተባለ ግን አምላክነቱ ወይም ሰውነቱ ሞተ ወደሚለው ለዚያ ማብራሪያ የለኝም። አሁን ስላሴ ስንማር ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ እንረዳለን። ፍጹም ሰው ሲል ከሰውነት የሚጎድለው ነገር የለም። ስለዚህ በሙታን መካከል ሲል ሙት ነበር ነው ሁላችን። ለዛ ሙት ደግሞ ህይወትን የሚሰጥ ዘላለምን ህይወት የሚሰጥ የለም ነበር። በዛ ኢየሱስ ክርስቶስ ሙሉ ፍጹም በሰውነቱ ፍጹም ስለሆነ ያህን ሙታንን የሚቀይር ወይም ያን ሙታንን የሚያነሳ ሰው የለም ነው። በዛ መሀል በሙታን በነበርንበት ሙቷል ነው። ከሙታን ተነስቷል። መጀመሪያ በኩር ሆኖ የተነሳው ኢየሱስ ክርስቶስ ነው። ከዛ ቅድም ኤልያስና ሄኖክ በተባለበት እነሱ አልሞቱም፣ ተነጥቋል ነው። አሁን ቅድም ጌድ እንዳለው ሞቷል የሚል የለም፣ ተነጥቋል ነው እያለ ነው። ስለዚህ ከሙታን በኩር ማለት ሲል ሙታን ከነበርንበት ተነስተዋል ማለት ነው። ለዛ የሄኖክ የኤልያስ ይሄን አያሳይምና ከዛ ከሙታን ሁሉም ከዛ አንድ ሆኖ የተነሳው ኢየሱስ ክርስቶስ ስለሆነ ከሙታን በኩር ነው። ለዛ ስለ ሄኖክ መጽሐፍ ቅዱስ የሚነግረን ሄኖክ አልተገኘም እግዚአብሔር ወስዶታልና የሚል ጥቅስ ነው ያለው። ስለ ኤልያስ ደግሞ እንደተነጠቀ በእሳት ሰረገላ እንደተነጠቀ እናውቃለን። እና እዛ ጋር እንግዲህ ኤልሳ ሲከታተለው ነበር። ኤልሳ አብሮት ነበር፣ እየተከተለው ነበር ኤልያስን። ሲነጠቅ መጎናጸፊያው ብቻ ነው የወደቀው። የቀረ ስጋ እዛ ጋር የለም፣ አልተጻፈም። መጎናጸፊያው ነው የወደቀው። ስለዚህ ኤልያስን በስጋ ሞቷል ማለት አንችልም። ኢየሱስ ደግሞ ከሙታን በኩር ነው እዚህ ጋር የሚለው። ስለዚህ ከሙታን በኩር ስንል በኩር ማለት የመጀመሪያ ማለት ነው። ስለዚህ ከሞቱ ሰዎች የመጀመሪያ ሲባል ምንድነው ወደሚለው ነው ጥያቄ የምንገባው። በመሞት የመጀመሪያው ነው ከተባለ ብዙ ሰዎች ሞተዋል ከኢየሱስ በፊት። ስለዚህ በመሞት የመጀመሪያ ሳይሆን የመጀመሪያ የሚያደርግ ነገር አለ። ከሙታን ሲል ከሙታን መካከል እንደማለት ነው። በመሞት ማለት ሳይሆን ከሙታን መካከል የመጀመሪያው ነው። ምን በመሆን የሚል ጥያቄ ነው የሚያስከትለው ማለት ነው። ከሙታን በኩር። ስለዚህ ከሙታን በመነሳት ነው። በመነሳት ሲባል ዳግመኛ አለመሞት በመነሳት ክቡሩን ስጋ ለብሶ በመነሳት የሚለውን የማይሞተውን የሚሞተው የማይሞተውን ይለብሳል ነው የሚለው መጽሐፍ ቅዱስ። እኛም ዳግመኛ በሚመጣበት ጊዜ እኛን ሲወስደን ያንን ክቡሩን ስጋ እንለብሳለን። ስለዚህ ቀድሞ የገባ አለ ማለት ነው። ሮሜ ላይ ሄደን ስናነብ ልጁ በብዙ ወንድሞች መሃል በኩር ይሆን ዘንድ ይላል። ስለዚህ ከኛ በምንድን ነው ብኩርን ነው ወይንም የመጀመሪያ የሚያደርገው ምንድን ነው ብለን ስንጠይቅ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና የልጁን መልክ እንመስላለን ነው። እኛ ከሱ ጋር ተመሳሳይ እንሆናለን። በምንድን ነው ተመሳሳይ የምንሆነው? አምላክ እንሆናለን ማለት አይደለም። ስለዚህ እሱ የለበሰው አለ ማለት ነው እኛን የሚያመሳስለን። ሌላ ክፍል ላይ ይህንን ስጋችንን የራሱን ክቡሩን ስጋ እንዲመስል ማድረግ ይችላል ይላል። ስለዚህ ያንን እንለብሳለን። ያንን እንደምንለብስ እርግጠኛ ከሆንን እርሱን እንመስላለን ከዛ አኳያ። ስለዚህ የመጀመሪያችን ነው። ያንን ነው እየመሰልን የምንሄደው። ሌላው ምንድን ነው? ኢየሱስ ሞቶ ነበር። ይሄ ግልጽ ነው። በኋላም ይላል ሞቼ ነበር ሕያው ነኝ ይላል ኢየሱስ ራሱ እዚህ ራእይ ላይ። 17 ላይ የሞተው በሰውነቱ ነው በአምላክነቱ የሚለው ቀላል ጥያቄ ነው። አምላክ አይሞትም። መሞት ሲባል
ህልውናው ያበቃል ማለት ከሆነ አምላክ እንደዛ አይሆንም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በሰውነቱ ሰው በመሆኑ ሞትን ቀምሷል፣ ይሞታል። የኔ ጥያቄ አሁን የኢየሱስ ክርስቶስ አምላክነትና ሰውነቱ ተዋህዷል ብለን ነው አይደል የምናምነው? እንደሱ ከሆነ ሰውነቱ ስሞት አምላክነቱ አሁን የተዋሃደ ማለት አሁን ብዙ ጊዜ አቢ ኤግዛምፕል ሲሰጥ የሆነ የጋለ ብረት ብሎ ነው። ያው የጋለ ብረት ሙቀትም አለ ብረትነቱም አለ ነው። አሁን የጋለ ብረት ሞተ ከተባለ ለምሳሌ በጣም የጋለ ብረት ውሃ ውስጥ ቢከት ምን ይሆናል? ይቀዘቅዛል፣ ግለቱ ይጠፋል። እና እንደዛ ከሆነ አምላክነቱ የተዋሃደው እንዴት ነው? አምላክነቱ የተደ ሰውነቱ ስሞት እና ኢየሱስ ክርስቶስ ስጋ ለብሷል እና ስጋነቱ ስሞት እንዴት ነው የተዋሃደው ነገር አይነጣጠልም ወይ? ውህደት ሲባል ሞር የሚገልጸው ምሳሌ ብረትና እሳት አንድ ላይ መዋሃዳቸው ነው። እሳቱ ለብቻው ይነዳል፣ ቀይ ነው፣ ይግላል፣ ያቃጥላል። ባህሪያት አሉት የእሳት። እዚህ ጋር ደግሞ ብረት አለ። የብረት ባህሪን ታውቃላችሁ። ጠንካራ ነው ምናምን የብረት ባህሪ አለ ብቻ። ነገር ግን እሳቱን ከብረቱ ጋር በምታዋሃድበት ጊዜ ብረቱ ይግላል፣ ቀይ ይሆናል፣ የማቃጠር ባህሪን ይይዛል። እዚህ ጋር እሳቱ ብረት አልሆነም፣ ብረቱም ደግሞ እሳት አልሆነም። ብረቱ ውስጥ ይላል አይደል? ኔቸሩን ይለቃል። ብረቱ ብረትነቱን አይለቅም፣ እሳቱም እሳትነቱን አይለቅም። እስቲል እሳት ነው። አሁን ያ ብረቱን እሳት ውስጥ ውሃ ውስጥ ብንከተው እሳቱ ይጠፋል አልከው። እሳቱ ለብቻም ቢሆን ይጠፋ ነበር ውሃ ውስጥ ብትከት። ኔቸሩን አልለቀቀም ነው። አሁን ኔቸሩን ከመልቀቅ አንጻር ነው ያንን ምሳሌ እየተጠቀምን ያለን። ብረትና እሳት አንድ ላይ ተዋሃዱ ማለት ነው። ስለዚህ ብረቱን መጀመሪያ መምታት ትችላለህ አይደል? እሳቱን ግን መምታት ትችላለህ? እሳትን መምታት አንችልም። ብረትን ግን መምታት እንችላለን። ብረቱን ከእሳቱ ጋር ስታዋሃደው አዋሃድክና ስትመታው የጋለውን ብረት ነው አይደል እየመታ ያለው? እሳትነቱንም አብረ እየመታ ነው ማለት ነው። ስለዚህ እሳትነቱ በብረት ውስጥ ሆኖ ይመታል። ስለዚህ አምላክ ሰው ሆነ ስንል በሰው ውስጥ ሰውነትም ከሰውነት ከፍ አላለም፣ ከአምላክነት አልጎደለም። የአምላክ የመሆኑ ነገር አልጎደለም። ሁሉን ቻይ ሁሉን አዋቂ የሆነው ነገር አሁንም ሁሉን አዋቂ ሁሉን ቻይ ነው ኢየሱስ ከአምላክነት ሳይጎል። የአምላክነቱ ደግሞ ከሰውነት ከፍ አላረገውም ማለት ሰውነቱን አላጠፋው ነው በአንድ ስቴፕ እንኳን። ስለዚህ ሁለቱ ኔቸሮች አሉ። እስቲ ግን ምን ሆነ ሲባል አምላክ በዛ በሰው ውስጥ ሆኖ ስቃይን አየ ነው። አምላክ አይሰቃይም ማለት አያመውም፣ አያንቀላፋም፣ ሁሉን ያውቃል። እነዛ ኔቸሮች አሉ። ግን በሰውነት ውስጥ ሆኖ ምን ሆነ? እነዛን ነገሮች ኤክስፒሪየንስ አደረገ። እነዛን ነገሮች ተለማመደ። በመከራ ፍጹም ሆነ የሚል ፓርት አለ እና ተለማመደ። እነዛን ነገሮች ኖረ። ማወቅና መኖር ይለያያሉ። አምላክ ሁሉን አዋቂ ስለሆነ ያውቃል አይደል እነዛን ነገሮች። ግን አሁን ምን ሆነ? ኖረ ነው። ሕፃን ሆኖ አድጎ ምናምን። ስለዚህ አሁን አምላክ ሞተ ወይ ስትል ሁለት መልስ ነው ያለው። ሞቷል ልትል ትችላለህ፣ አልሞተምም ልትል ትችላለህ። ሞቷል ስትል ምን እያሰብክ ነው? በሰውነት ውስጥ ሆኖ ሞትን ቀምሷል ወይ ከሆነ ያስኬዳል። በሰውነት ውስጥ ሆኖ ተዋህዶ ያንን ሞት ያንን ስቃይ ቀምሷል ወይ ያስኬዳል። ግን አምላክነቱ መኖር አቁሟል ወይ? አይሄድም። ከአምላክነት ኔቸር ጋር አይሄድም። ከአምላክነት ባህሪ ጋር አይሄድም። ቀደም እሳቱን ብረት ውስጥ አስገብተህ እንደመታኸው ማለት አሁን ብረቱ እንደዛ ምቱ ይሰማዋል ወይ ካልከኝ ስቲል እሳት እንትን አይልም ማለት። ነገር ግን ብረት ውስጥ ሆኖ መመታት ቻለ ነው። ብረት ውስጥ ገባና መመታት ቻለ። ከዛ ባሻገር ይሞታል ወይ? አዎ ይሞታል። አይሞትም። ይሞታል ከሆነ ህልውና አቆመ ወይ? አይደለም፣ አላቆመም። ያንን በቀላሉ ለመረዳት ነብዩ ሞተ ሲባል
ነቢዩ የሚባለው ሰው ሞተ ነው አይደል የምንለው? ግን ነቢዩ ምኑ ነው የሞተው? ስጋው ነው። ነፍሱ ቀጥሏል። ነገር ግን እያለን ያለነው ምንድን ነው? ስጋንም ነፍስንም አንድ ላይ አድርገን ነቢዩ ሞተዋል ነው። ተዋህደው ነው ያሉት። ግልጽ ነው አይደል? ሞተ ስንል ሁለት መልስ ነው ያለው። እዚህ ምድር ላይ መኖር አቆመ፣ በስጋው መመላለስ አቆመ ከሆነ አዎ ነቢዩ ሞተዋል እንላለን። አልሞተም ማለት እንችላለን። ከምን አንጻር? ከነፍሱ አንጻር ዘላለማዊ ነው፣ ይኖራል፣ ቀጣይነት አለው ከሆነ አዎ። ስለዚህ ሞቷልም አልሞተምም ምን እያሰብን ነው ነው ዋናው ነገር። ግልጽ ነው። ምን እያሰብን ነው? ስጋ ከነፍስ ጋር እንደተዋሃደችው አትነጣጥላትም። ስትሰቃይ ምን ነው እየተሰቃየ ያለው? ሚያም ስጋህን አይደል? ሚያም ስጋህን እኮ ግን ነፍስህም ትጨነቃለች፣ ሰፈር ታደርጋለች በዛ። ስጋህን ሲያም ስጋውን ነው ያመመው፣ እግሩን ነው ያመመው አትልም። ነቢዩን ነው ያመመው። ሰውየው ሙሉውን ነው አይደል መጣራው። ኢየሱስም አይ ስጋው ነው የተገረፈው ምናምን አትልም። ኢየሱስ አምላክ ሰው የሆነው ጋድማን የሆነው ኢየሱስ ነው ታመመ፣ ተሰቃየ፣ ሞተ የምንለው። ነገር ግን እንዴት አምላክነት ይሰቃያል? አምላክነት እያለን ካወራን ደግሞ አይሆንም። አምላክ እንደዛ ሊሆን አይችልም። ግን በስጋ ውስጥ ሆኖ እነዛን ነገሮች ደግሞ ምን ያደረገ ኖረ ነው፣ ኤክስፒሪየንስ አደረገ። እና ሁለት መልስ አለው። ምን እያሰብን ነው ነው ጥያቄው ነው የሚወስነው። ጠያቂው አይምሮ ውስጥ ያለውም ነው። እና ማንም አምላክ ይሞታሉ ያው እንደዚህ ኦንሊ ጂሰሶችም ሌሎች ሃይማኖቶችም ይጠይቃሉ። መጀመሪያ ምን እያልክ ነው የሚለውን መረዳት ነው። የጠያቂውን ማይንድ መረዳት ነው። ከምን አንጻር ነው እያልክ ያለው? ሁለት መልስ ነው ያለው። ስለዚህ ጀስት ውህደት ሲባል ስጋና ነፍስ እንደተዋሃደው አለ አይደል? እንደዛ አምላክ ከሰው ጋር ለሚለው ስጋና ነፍስ እንደተዋሃደ እንደማይነጣጠሉ ግን አንድ አካል እንዳልሆኑ ማለት አንድ አካል ስለ አንድ እንዳልሆኑ ስጋ እና ነፍስ አንድ አይደሉም። ስጋ ሌላ ነው፣ ነፍስ ሌላ ነው። የተለያዩ ናቸው። ግን ደግሞ አትነጣጥላቸውም። ይሄ እንኳ ያደረገው በስጋው ነው፣ ይሄን ያደረገው በነፍሱ ነው ምናምን አትነጣጥልም። ለመነጣጠልም ይከብዳል። በዛ መልክ ነው የተዋሃደው። እና ይሄ ምሳሌ ነው እየተጠቀምን ያለ ነው። ግን እያንዳንዷን ነገር ወደ እንትኑ ምሳሌ አትክተቱ። ጀስት እንዴት ተዋሃደ የሚለውን ነገር ለመረዳት ብቻ አድርጉት። አምላክ ሰውም እንደዛ ነው የተዋሃደው፣ ተዋህዷል። አምላክነቱ አልጠፋም፣ ሰውነቱም አልጠፋም። ይሄ ነው ሳይቀላቀል ሳይነጣጠል የተባለው። አምላክነቱ በዚህ በኩል ሰውነቱ በዚህ በኩል ተብሎ ተነጣጥሎ አይደለም። አምላክነቱ ሰውነቱን አጥፍቶ፣ ያ ማለት አንዳንድ ሃይማኖቶች እንደሚሉት ከአምላክ ትንሽ ያነሳ ከሰው ከፍ ያለ አላረገውም። እንግዲህ እኛ ሁላችንም ተራ ሰዎች ነና ኢየሱስ አምላክ ሰው ሲሆን ከኛ ከሰውነት ከፍ አላለም። በሰውነቱ ከአምላክነት ከአብ ዝቅ አላለም። በአምላክነቱ ፉሊ ሂውማን ፉሊ ጋድ ሆኖ እያለ ነው። እና ይሄም በአምላክነቱ ይሄም በሰውነቱ እንዳትል ምን ይላል መሰለ? የሰውነቱን ለአምላክነቱ ይሰጣል፣ የአምላክነቱን ለሰውነቱ እየሰጠ ለምሳሌ በገዛ ደሙ ያዳናትን የእግዚአብሔርን ቤተ ክርስቲያን ይላል። እግዚአብሔር ደም አለው እንዴ? አያችዋ? ይሄ መዋሃዱን ነው የሚያሳየው። አይነጣጠልም። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ ያለው የሰው ልጅ ነው ይላል። የሰው ልጅ በሰማይ ነው ያለው ማለት የሰው ልጅ ሲባል ሰው በሰማይ አለ እንዴ እንድንል ያደርገናል። ስለዚህ ምን ሰውነቱን ጠቅሶ አምላክነትን ያወራል፣ አምላክነትን ጠቅሶ ሰውነትን። ስለዚህ ይሄ የሐሰት ትምህርቶች ስላሉ ተነጣጥሎ ነው ያለው፣ ተዋህዶ ነው ያለው ማለት ተቀላቅሎ ነው ያለው የሚሉ ተቀላቅሏል፣ ተደባልቆ ሻይና ቡና ስፕሪዝ እንደሚሆነው ሌላ ፍጡር ሆኗል፣ ሌላ አይነት ክሬቸር ሆኗል። ወይም ደግሞ አምላክ በዚህ በኩል አምላክ በዚህ በኩል ሰው ነው። የሆነ ጊዜ እንደ ስዊች እያደረገ አምላክ ሆኖ ሰው ሆኖ ምናምን መብራት መጥፊያ ያለ አይደል ቻናል እየቀየርክ እንትን እንደምትለው እንደዛም የሚል ስህተት አለ። እንደዛ አይደለም። እሺ
አምላክ አይሞትም ብለሃል። የመጀመሪያው ጥያቄ ማለት ነው። አምላክ አይሞትም ስትል ሌላው ደግሞ አይነጣጠልም፣ አይደበላለቅም። የመጀመሪያው እንትን ላይ አምላክ ይሞታልም አይሞትም። ይሞታል በምለው መኖር አቁሟል ካልክ አልቆምም። ሳይቆም እንዴት ነው እንትን ሞትን ቀምሷል ማለት የምንችል? እንዴት አድርገን ሞትን ቀምሷል ማለት እንችላለን? እና ካልሞተ ደግሞ እንዴት ነው አምላክም ሰውም አደነም ማለት የምንችለው? ካልሞተ እንዴት አድርገን ሰውነቱ አደነን ማለት እንችላለን እንጂ ክርስቶስ በሰውነቱ አዳነን ማለት እንችላለን እንጂ እንዴት ሁለቱም አንድ ሆኖ ተዋህዶ አድኖናል ማለት እንችላለን? እሺ አሁን አንተ ጌዲዮና ጌዲዮ የሚባለው ምንህ ነው? ስጋ ነው? ነፍስህ ነው? ሶስቱንም አንድ ላይ የያዘ ነው። ጌዲዮም ሞቷል ስንል ምን ማለታችን ነው? ስጋ ሞቷል ነው፣ ነፍስህ ቀጥሏል። ግን እስቲል ያልነው ስጋህን ነጥለን የጌዲዮን ስጋ ሞቷል እያለን እያወራን አይደለም ማለት ጌዲዮን ነው እያለን ያለ ነው። ኢየሱስም አምላክም ሰውም ነው። ሞቷል እያለን ያለ ነው ምንድን ነው? አምላክ ሰው የሆነው ኢየሱስ ነው። ስለዚህ ጌዲዮን ስንል ስጋንም ነፍስንም እንደሚያጠቃልል፣ ነፍስ ግን እስቲል እንደቀጠለች። ስለዚህ ጌዲዮን ሞቷል ብለን በአጠቃላይ ስንገልጽ እስቲል ያልሞተ ክፍል አለ ነው፣ ያልሞተ ክፍል አለ። ስለዚህ ከዛ አንጻር ኢየሱስ ሞቷል። አምላክ ሰው የሆነው ጋድማን የሆነው ኢየሱስ ሞቷል። አምላክ ሞቷል ስንል ኢየሱስ አምላክ ስለሆነ ከዛ አንጻር እያወራን ከሆነ አው ኢየሱስ ሞቷል፣ አምላክ ሞቷል ማለት እንችላለን። ነገር ግን የአምላክነት ህልውና ማቆም አለበት ከሆነ አይሆንም ነው። አሁን ጌዲዮን ሞቷል ስንል ነፍሱ በቃ ማቆም አለ። ጌዲዮን ከተባለ ስጋና ነፍሱ ከሆነ ስጋውም ነፍሱም ማቆም አለበት ካለን አይደለም። ምክንያቱም ነፍስ አትሞትምና። ቅድም ስታወራ ኢየሱስ ክርስቶስ ሞት ሰውነቱ ነው የሞተው ምናምን እያወራ ነበር። ያ ማለት ሰውነቱ ከአምላክነቱ ተለየ ማለት ነው እንዴ? መጀመሪያው ጥያቄ እንደዛ ከሆነ ወደ ኦጆች አስተምሮ አይወስድም ወይ? መስቀል ላይ አባቶ ስለምን ተወከም ብሎ ሲጨይ ያ አባት ያለው ነፍሱን ነው፣ ሰማይ ያለው ነፍሱን ነው። እንደዛ እያወሩ ነበር። ያ አምላክነቱን ለይቶ እና ወደዛ አይወስድም ወይ? ያውን ነገር ከሞተ ተለያ ነው፣ ያ ሰውነቱ ነው። በስጋ ነው ማለት እንደዛ ከሆነ ድነት በስጋ አይደለም። ኢየሱስ ለምሳሌ የዳነው በሞቱ ከሆነ የሞተው ደግሞ ስጋ ከሆነ ያ ማለት በስጋ ነው ማለት ነው። ድነት ስጋው ብቻ አይደለም። ኢየሱስ ስቲል ተዋህደዋል ነው። አልሞቱም። ተዋህዶ የምትላቸው ነገሮች እኛም የሚያድኑን ከሞቱ ነው። የሞተው ስጋ ብቻ ነው። አሁን እንደምትለው ከሆነ እኛ ምንድነው? እኛ የወደቀው ፓርታችን እንትን ሲል ነው፣ ሲቀጣ ነው ማለት ነው። ስለዚህ የኢየሱስ ክርስቶስ የሞተው ፓርቱ ስጋ ከሆነ በስጋ ነው ማለት ነው። ድነት አይደለም። ኢየሱስ አሁን ደግሞ ወዴት መጣ? ምኑ ነው የሞተው ማለት እንዴት ነው የሞተው? አምላክ ሞትን ቀምሷል። በሰውነት ውስጥ ሆኖ ስቃይን ቀምሷል። ተገርፏል እንላለን። ማን ነው የተገረፈው? ስጋው ብቻ ነው የምንለው? ቀደም ብለናል። እሳት ብረት ውስጥ ሆኖ ይመታል። የማይመታው እሳት ብረት ውስጥ ሆኖ መመታትን ኤክስፒሪየንስ ያደርጋል ማለት ነው። አሁን እያወራን ያለነው ግዑዝ ነገር ስለሆነ ብዙም ምሳሌው እንትን ላይሆን ይችላል፣ ግን የመመታት እንትንን ይዟል። የጋለው ብረት ሲመታ ብረቱ ብቻ አይደለም እየተመታ ያለው እሳቱም ነው። አምላክም በሰው ውስጥ ተመቷል፣ ተሰቃይቷል። አየህ፣ እነዛን ነገሮች አልፏል። ያ እየተደረገ ያለው ሰው ብቻ ቢሆን አያድነንም። አምላክ ሰው በሰው ውስጥ ሆኖ እነዛን ነገሮች ኤክስፒሪየንስ አድርጓል። ጀስት ከማወቅ ባለፈ አምላክ ሁሉን አዋቂ ነው። ከማወቅ ባለፈ ኖሮታል። ያ የአምላክ መስዋዕትነት ነው የሚያድነን። ከመሞት አንጻር ህልውና አቁሟል ከሆነ አይሆንም ነው፣ ምክንያቱም አምላክ ስለሆነ። ግን ያንን በዛ ሂደት ውስጥ
ቀምሷል፣ ያንን ሁሉ ሞትን ቀምሷል እንላለን፣ ስቃይን ቀምሷል እንላለን። ያ ነው የሚያድነን። ስጋው ብቻ ነው የሚለው አያስኬድም። ስጋው ብቻ ያንን የዓለምን ኃጢአት ሊሸከም አይችልም። ኢየሱስ ስጋ ብቻ ወይንም ሰው ብቻ ያንን አይችልም ነው። ያንን የዓለምን የእግዚአብሔርን ቁጣ በዓለም ሕዝብ ላይ የሚነደውን የእግዚአብሔርን ቁጣ ሊሸከም አይችልም። በጣም ትልቅ ነው ሎዱ። ይሄንን አምላክ ኤክስፒሪየንስ አድርጓል። ያንተ ነፍስ በአንተ ስጋ ውስጥ ስላለች ስጋ የሚያልፈውን ነገር ሁሉ ኤክስፒሪየንስ ታደርጋለች። ገብቶሃል? ሁሉንም ነገር ኤክስፒሪየንስ ታደርጋለች በአንተ ስጋ ውስጥ በመኖሩ። እግር በመቆረጡ እግር ብቻ አይደለም የሚቆረጠው። አይ ስጋዬ ብቻ ነው ምናምን ነፍሴን አፌክት አያደርግም፣ ነፍሴ ላይ ምናምን ጉዳት የለውም አትልም። ምን ሆነዋል? ተዋህደዋል። የተዋሃዱት እንዴት ነው? ላይነጣጠሉ ነው። አምላክ ከሰውነት ጋር የተዋሃደው ላይነጣጠል ነው። አይነጣጠልም ማለት ግን ተቀላቅሏል ማለት አይደለም። ተቀላቅሎ ተጣፍቷል ማለት አይደለም። ስለዚህ የሞተው የተገረፈው በስጋው ብቻ ነው ምናምን ካልክ እያሰብክ ያለው ስጋ የማዳን ብቃት አለው ወይ ወደሚለው ከሆነ አያስኬድም። የማዳን ብቃት ቢኖርማ ሲጀመር ለምን መምጣት አስፈለገው? አንድ ንጹህ ሰው እንትን ተደርጎ ተፈጥሮ እሱ ላይ እግዚአብሔር ቁጣውን ማብረድ ይችላል። ከዛ ያለፈ ነገር ያስፈልጋል ነው። አምላክ ሰው መሆን ነበረበት። አምላክ ጀስት አሁን እንዳልከው የወንድ ጂሰስ አይነት ነዋ። ጀስት ቆዳዋ ከላይ ያለች ስጋዋ እሷ ትንጠለጠላለች ምናምን፣ አምላክ አያገባውም አይነት ነገር ውስጡ ላይ እንደዛ አይነት ሽፋኑ ብቻ ይሰቃያል አይነት እንደዛ አይደለም። ኢየሱስ ሲገረፍ ወልድ እየተገረፈ ነው። ወልድ ደግሞ ምንድን ነው? አምላክ ሰው ነው አይደል? አምላክ ሰው ነው እየተገረፈ ያለው። ሰውነቱ ብቻ አይደል። ኢየሱስ ላይነጣጠል ነው። ይሄንን ያዙ በቃ። አትነጣጥለውም። በኢየሱስ ላይ ያለፈውን ሁሉንም ነገር ቀደም ልነጣጥለው ሞክረን ይሄ በሰውነቱ ይሄ በአምላክነቱ ስንል በሰማይ ያለው የሰው ልጅ ብቻ ነው ይላል። ማንም ከሰማይ ከወረደው በቀር ወደ ሰማይ የወጣው የለም፣ እርሱም በሰማይ ያለው የሰው ልጅ ነው። የሰው ልጅ ሰማይ አለ እንዴ? በምድር አይደል ያለው ኢየሱስ? ሰውነቱን ጠርቶ ስለምን እያወራ ነው? ስለ አምላካዊ ኔቸሩ እያወራ ነው። በደሙ የዋጃትን የእግዚአብሔርን ቤተክርስቲያን ሲል ደግሞ በደሙ ብሎ ደሙን ለማን እየሰጠ ነው? ለእግዚአብሔር። የሰውነትን ለምን? ለአምላክነት። የአምላክነትን ለሰውነት ሲሰጥ አትነጣጥለውም። ስለዚህ አሁን አንተ ነጥለ ስጋው ነው ማለት ነው ወደሚል ነገር ከሄድ እንደዛ እየነጣጠለን እንትን ማድረግ አንችልም። ስለዚህ ስጋው ነው የሞተው በስጋው። ስለዚህ ሰውነቱ ፓርቱ አልሞተም ማለት እንደዛ ከሆነ አሁን ሰውነት ነፍስ፣ ስጋ፣ መንፈስ ብላል። ስለዚህ ስጋ ከሞተ ግማሽ ፓርቱ አልሞተም ማለት ነው ሰውነቱ። ነፍስ አይሞትም፣ ስለማይሞት አይሞትም። ስለዚህ ሰውነቱም አልሞተም ማለት ነው። እሺ ረዴት ሞቷል እንላለን። ስለዚህ ረዴት ሰው ነው። ሰው ሞቷል ወይስ ሰው አልሞተም? ሰው ሞቷል። እንደዛ ብቻ ነው እንደዛ ማለት። ስለዚህ ሰው ሞቷል ካለን ስጋና ነፍሱ ሞቷል ልትል ነው ማለት ነው በአንተ አካሄድ። እንደዛ ነው የምታስበው? ነፍሱ ስቲል አለች። በቃ እንደዛ ነው። ስለዚህ ግማሽ ፓርት አልሞተም የሰው። አሁን ሰው ሞተ ለመባል ነፍሱም መሞት አለበት፣ መንፈሱም መሞት አለበት። ግማሽ ነው የምትለው አይደለም። ከዚህ በመልስ ነው ነፍስ አሁን ግማሽ የምትለው 50-50 ስታደርግ ከዛ ስትገጥም 100 ይሆናል። ነፍስ 50%፣ ስጋ 50% አይደለማ የሚባለው። ተዋህደዋል ነው። መነጠያ ቦታ የለም ነው። አሁን ስጋ ሞታ ስንል እኮ እየነጠልን ነው። መነጠያ ቦታ የለም ስትል ስቲል ሰው ሞተ ነው እያልክ ያለው። ስለዚህ እየነጠልን ማለት ነው። አሁን ለምሳሌ አምላክ ሰው ሞታል አላልንም። አሁንም እየነጠልን ነው ሰው ሞታል እያልን። ጥያቄው መልሳችን የሚወሰነው ጥያቄው ላይ ነው። ሰው ሞቷል ስለ ስጋውም ነፍሱም መኖሩን አቁሟል ከሆነ አይደለም፣ እንደዛ አይደለም ማለት። ስጋውም ነፍሱም መኖር አቁሟል ከሆነ
በዛ አካሄድ ከሆነ እንደዛ አይደለም። ነፍሱ ልትሞት አትችልም። ሞቷል ስንል ደግሞ ስጋው ከነፍሱ ተለይቷል ከሆነ ያስኬዳል። ስለዚህ አምላክ ሞቷል ማለት ነው። እንደዛ ከሆነ አምላክ ሞቷል። ግን ጥያቄ ምንድን ነው? አምላክ ህልውናው አምላክ የማይሞት ነው አይደል? ህልውናው መኖር አቁሟል ከሆነ አይደለም። እሺ አሁን ተዋህዷል ሲባል አሁን የሰውነት ባህሪ በሰውነቱ ስጋ ነፍስና መንፈስ አለው እና ተዋህዷል ሲባል ሙሉ ከስጋውም ከነፍሱም ከመንፈሱም ጋር ነው። ተዋህዷል ሲባል ሁሉንም ያካትታል እና ሞቷል ሲባል በአምላክነት ባህሪው የትም መገኘት ይችላል። አምላክነቱ ከሰውነቱ ጋር ተዋህዷል ሲባል የትም መገኘት ይችላል እና ስጋውና አምላክነቱ ተነጣጥሏል ወይ ከተባለ በአምላክነት ባህሪ የትም ይገኛል። ደግሞ ስጋው ያልበሰበሰበት ምክንያት አሁን እንደዛ ተገርፎ እንደዛ ተሰቃይቶ በ3 ቀን ውስጥ መበስበስ የሆነ ሽታ መበስበስ አለበት እና ስጋው ያልበሰበሰበት ምክንያት ራሱ መለኮትነት ስላለ ነው። ስጋው ላይ እኔ እንደተረዳሁት ከሆነ ማለት ነው። ስጋው ያልበሰበሰው ደግሞ እንደሌላ እንደ ተራ አይነት ሰው ነፍስ አይደለም። ነፍሱ እዛ ሄዶ ራሱ ከሲኦል እንዳወጣ ሰብኮ ከሲኦል እንዳወጣ ያወራል እና እንደ ኖርማል አይነት ሰው ነፍስ አይደለም። የተዋሃደ አምላክነትም ያለበት አይነት ነፍስ ነው። ስጋውም ደግሞ ዝም ብሎ አይነት ስጋ አይደለም፣ አምላክነት ያለበት አይነት ስጋ ነው እና እኔ እንደተረዳሁት ከሆነ መነጣጠል አይቻልም። ከሁሉም ጋር ነው የተዋሃደው። አሁን እንትን ስፔሻል ነው ወደሚለው አሁን ወደዛ ረዳድ እንዳይከተል ይሄ ስጋው እንደ ኖርማል ሰው አይደለም እኮ ኖርማል ስጋ ሆኖ ተዋሂዷል። አምላክነቱና ሰውነቱ ተዋሂዷል። ስለዚህ እንደሱ አይደለም። ነፍሱ ራሱ መለኮትነት ያለበት ነፍስ ነው። ስጋው ራሱ መለኮትነት ያለው ስጋ ነው። መንፈሱም መለኮትነት ያለ ነፍሱም ስጋውም መለኮትነት ያለው ነው እያልከል ተዋሂዷል። ፍጹም ሰው ነው፣ ፍጹምም አምላክ ነው። ስጋው ፍጹም ሰው ነው። ከዛ አምላክነት መለኮትነት አለ። ስለዚህ ፍጹምም ስጋ ነው፣ ፍጹምም መለኮትነት አለውን ስጋው ላይ ራሱ ያቢ ስታወራ በጣም ግራ እየገባኝ ነበርና አሁን ለምን ግልጽ ያለ መልስ አትሰጥንም? ሰውነቱ ነው የሞተው ወይ አምላክነት ወይ 50% ነው? እንዴት ነው ግልጽ መልስ ማለት? አሁን ስጋው ነው የሞተው ማለት ትችላለህ ወይ ደግሞ አምላክነት? አይ ሁለቱም ነው ካልክ ያው መልሱን ግልጽ አድርጋል ብለህ የለ አንተ ጥያቄውን ግልጽ ማድረግ አለብህ ነው። እሺ ምክንያቱም መልሱ ምንድነው የሞተው? ሰውነቱ ነው ወይ ስጋው ነው? ሞት ምንድነው ለአንተ? ሞት ስትል የህልውና መቋረጥ መኖር አቆመ ከሚል አንጻር ነው አይደለም? ምንድነው ሞት? እሱን ዲፋይን ስታደርግ መልሱ ቀላል ነው፣ ግልጽ ይሆናል። ያው እኔ ያልሞትኩም ገና ነኝ። ሲሞታል ከሞቱ ሰዎች የተማርኩት የለን ጋር ወይስ ስለ ሞት ያለ መረዳት ነገር? ሞት ያው ከነፍስ ከስጋ መለየት አይደል? ግን ነፍሴ ትቀጥላለች የዘላለም ህልውና ማቆም አይደለም ማለት ነው። እንደዛ ከሆነ አምላክ አልሞተም። ህልውና ከማቆም አንጻር እያወራ ከሆነ አምላክ ህልውናው አላቆመም። መቼም ሞቶ እንኳን ህልውናው አላቆመም፣ ስጋው ሞቷል። ከዛ አንጻር ካወራ ስጋው ነው የሞተው። ከህልውና መቀጠል አንጻር ካወራ ለ3 ቀን ስጋው ሞቷል፣ ከአርብ እስከ እሑድ። እሺ ተመልሶልኝ። እሺ ነፍስ አለ። ነፍስ አይሞትማ። ይሄ እኮ እኛም እሺ ቅድም ምሳሌ ስትጠቀም እሳቱ ከብረቱ ጋር አብረው እየተቀጠቀጠ ነበር። ኢየሱስ ክርስቶስ ሲገረፍ አምላክነቱም እየተገረፈ እንደሆነ ነግራል። ስሞት እንደ ኦንሊ ጂሰስ ኦፍ አምላክነቱን ኦፍ አድርጎ ሰውነቱ ከሞተ በኋላ አምላክነቱን ኦን አያረግ እንደዛ ወደሚለው ድምዳሜ አይወስድም። እንደዛ ሰውነቱ ነው የሞተ። ቅድም ደግሞ በምሳሌ ስታስረዳን
እየተቀጠቀጠ ነው ወይም ለጊዜያዊነት ነው ብረቱና እሳቱ የሚቀጠቀጠው? በምሳሌ ከሆነ ለጊዜያዊነት ነው ወይ ነው? ምሳሌ ተጠቅመሃል ቀደም። ከዛ አንጻር ማለት እኮ ብረቱ ተመታ እሳቱ ተመታ ብዬ የለ ከብረቱ ጋር አብሮ ተመታ። ኢየሱስም ሲገረፍ አምላክነቱም ተገረፈ። አምላክነቱም በስጋ ውስጥ ሆኖ ተገረፈ። ያንን ቀመሰ፣ ያንን ኤክስፒሪየንስ አደረገ፣ ህመምን ኤክስፒሪየንስ አደረገ ነው። ሞትንም እንደዛው ቀመሰ ማለት እንችላለን። አምላክ ሞተ ማለት እንችላለን ከዛ አንጻር። ስለዚህ አምላክነት አይሞትም፣ ቅድም ሰውነት ነው ብለሃል። ህልውናው አያቆምም ነው። አንተ አሁንም ጥያቄው ግልጽ አይደለም። ያንተ ግልጽ ነው። የሞተው ምን ሰውነቱ ምዳላ ሞት ምንድን ነው? እኔ ምንም ልዩነት የለኝም እኮ አሁን ህልውና ቆመ ከማለት አንጻር ነው። አይ ከዛ አንጻር አይደለም፣ እኔ ከስራ አንጻር ማለት ነው። ቅድም ብረትና ምንድነው እሳት አብሮ ነው እየተቀጠቀጠ ያለው። እሺ እሱን ተወቀላል ነው። አንተ ስጋና ነፍስ ነህ። ሞትክ ስትባል ነፍስ ሞትን ቀመሰች ከተባለ አያስኬድም? ያስኬዳል። ግን ያ ማለት ነፍስ ሞተች ማለት ነው? ነፍስ ሞትን ነው ወይስ ነፍስ አያስኬድም? ነፍስ እየቀጠለ አይደል? እንዴት ሞትን እየቀጠለ ነው ብላለሁ። ነፍሰ ገዳይ ይባላል ባጭሩ። ኤክስፕሬሽን አንፃር ነው እኮ ይሄ አገላለጽ እኮ ነው። ሞትን ቀመሰ ሲባል ነፍስ መኖሩን አቆመ ማለት አይደለም። ነፍሰ ገዳይ ሲባል ምንድን ነው? ነፍስን የገደለ ማለት ነው። ወደ ሌላ ነው የሚላክ። ነፍስ የተባለው ስጋ ነፍስ ሙሉ ሰውነትን ስለሚያሳይ ነው አይደል? ወይንም ሰው ለማለት ነው። ነፍስ ሲባል ሰው ለማለት ነው። ነፍሰ ገዳይ ሲባል ሰው የገደለ እንደማለት ነው። እንደዛ ሁሉ አምላክ ሞተ ሲባል በቃ ራሷን ውሰድ። አምላክ ሞተ ሲባል አምላክ ሞትን ቀመሰ በሰው ውስጥ ሆኖ ማለት እንጂ አምላክነቱ መኖር አቆመ አይደለም። ነፍስ ሞተ ሲባል ወይንም ነፍስ ሞትን ቀመሰ ሲባል ነፍስ መኖሩን አቆመ እንደማለት እንዳልሆነ። እሺ ስጋው ሞቷል፣ መኖር አቆመዋል። ስጋው በስጋ ውስጥ መለኮት የለም። እሷን ትንሽ እንትን የሚያደርግ ጥያቄ ነው። ሌላ የለማ። ለዛ መልስ ቅድም ስናወራ ነባም አንተም መለኮትነት እንዳለ ነው እየተናገርን ያለ ነው። አምላክነት አይሞትም ብላል። አይሞትም እናውቃለን። ግን ብረትና እሳት አብሮ እየተቀጠቀጠ ነበር። አምላክ በስጋ ውስጥ ያ ምንም አምላክነት በስጋው ያንን መገረፍን ኤክስፒሪየንስ እንዳደረገ ነግራል። ስለዚህ በስጋ ውስጥ መለኮትነት አለ። አዎ ከተባለ መለኮትነት ይሞታሉ ወይስ መለኮትነት በዚያን ጊዜ ወጥቷል ከጨዋታ? በስጋ ውስጥ መለኮት አለ ላልከው እሺ አለ። ግን መለኮትነት ካለ ለምን የስጋውን ባህሪ አልቀየረም ወደሚል ልትወስድ ከሆነ እስቲል ሰውነትን አልቀየረውም ነው እስካሁን ያለው ንግግራችን። መለኮት ከሰው ጋር መዋሃዱ ሰውን አልቀየረውም፣ ከሰውነት ከፍ አላረገውም ነው። በስጋ ውስጥ ከስጋው ጋር ተዋህዷል ወይ መለኮት? ከነፍሱ ጋር አዎ፣ ከመንፈሱ ጋር አዎ ተዋህዷል። ግን ከሰውነት ከፍ ያደረገው ነገር የለም ነፍሱን ወይንም ስጋውን መለኮትነቱ ገብቶ ስለዚህ ከፍ ያደረገው ሲባል እንዳይሞት ወይንም እንዳያመው ምናምን አላረገው። ምክንያቱም እንደዛ ከሆነ ሰው ሳይሆን ሌላ ስፕሪት ነው የሆነው። እንደገና ሻይ ከቡና ጋር ተገናኝቶ የተለየ ማለት ሌላ ፍጡር ነው እየሆነ ያለ። እንደዛ አይደለም። አሁን ከቅድም ሲገረፍም መለኮትነት አለ በስጋው ላይ፣ ሲሰቀልም መለኮትነት አለ። ስጋው ነው ብለሃል ከቅድም ጀምሮ እያወራን ያለው። ደግሞ ስሞትም ስጋው ነው እየሞተ ያለው። እያወራን ያለ ነው ስጋ ውስጥ መለኮት እንዳለ ነው ወይስ መለኮትነት በስጋው በመገረፉ በመሰቀሉ በመመታቱ በብዙ ነገር መለኮትነት ካለ እንዴት በመሞት ሰዓት ላይ መለኮትነት አይኖርም?
አዎ መለኮትነት ሞትን አይቀይርም ሰው የተባለው ማለት ነው። ለምን የለም ነው ማለት ምን ይሁን? እሺ መለኮትነት ስጋ ውስጥ ስላለ ምን ይሁን? ይሙት መለኮትነት ይሙት። በስጋ ውስጥ አለ እኮ አብሮ እየተቀጠቀጠ እኮ ነው። እሺ አንተ ስጋ ውስጥ ነፍስ አለ? አለ። ለምን አይሞትም? ስጋ ሲሞት ነፍስ ይቀጥላል። እንደዛ ነው ጥያቄ። ምን ስጋ ውስጥ ነፍስ ካለ ስጋው ሲሞት ነፍስ ለምን አይሞትም አይነት ነው ጥያቄ። አቢ አሁን የኔ መልስ ጥያቄ በጥያቄ የአንተ ጥያቄ እንደዛ ነው እየጠየቅ ያለው። አቢ ምንድነው ስትል ምን እያልክ ነው? ሞተ እያልክ ነው? እሱን ግልጽ አድርግልን። ቀመሰ ስትል ምን እያልክ ነው? በስጋ ውስጥ ነው ሞትን ቀመሰ ስትል ሞተ እያልክ ነው? ሞተ እያልኩ አይደለም። እሺ ምንድነው የሚቀምሰው በስጋ ውስጥ ነው? ያንን ሞትን አየ ነው ባጭሩ እኮ ሞተ ሞትን አየ ማለት ነፍስ ሞትን ቀመሰች ማለት ምን ማለት ነው? ነፍስ ሞትን አትቀምስም። ስጋ ነው ሞተ ስንል ስጋው ነው የሚሞተው ይባላል። ነፍሰ ገዳይ ይባላል። እሺ ነፍሰ ገዳይ ይባል። እኔ በዛ ነገር አላምንም፣ ግን ነፍሱ አልሞተም። የመጀመሪያው ነገር ነፍሱ ሲሞት ነው ሞተ የሚባል። እኔም እንደዛ ነው እያልኩ ያለው። ምን እያልክ ነው አንተ? ነፍሱ አሁን ሞተ ስትል አምላክነት ነፍሰ ገዳይ ሲባል ነፍስ አቆመች እንዳልሆነው እንደዛው አምላክ ያንን እንግዲህ በመሞት ሂደት ውስጥ በመገረፍ ሂደት ውስጥ ያለውን ነገር ኤክስፒሪየንስ አድርጓል ነው። ሞቶ ነው እንትን ያደረገው ሞቶ አይደለም። ስለዚህ አልሞተማ ባጭሩ ምንድነው? እሺ ባጭሩ የተዋሃደበት አምላክ የተዋሃደበት አካል ሞቷል። ስለዚህ አምላክ አልሞተም። አምላክ አልሞተም ብያለሁ እኮ ሁለት መልስ አለው። አምላክ ሞቷልም አልሞተምም። አልሞተም ጥያቄ ምንድን ነው? አልሞተም ካልክ እኮ አልሞተም ባጭሩ። ህልውና አላቆመም። እሺ አላቆመም። አሁን በስጋነቱ ህልውና አላቆመም ማለትና ከዛ በኋላ ደግሞ ሞተ ትላለህ። ሞትን ቀምሷል ትላለህ። የኖረበት አካል ወይንም የኖረበት ስጋ ሞቷል። ስለዚህ ስጋው እኮ ነው የሞተው፣ አምላክነት አልሞተም ሙሉ በሙሉ። ስለዚህ ጌዲ ሞቷል አትባልም ነው አንተ አታርግ። ይሄ ምሳሌ አትጠቀም። ወደ አምላኩ ነው የሄደው። ወደ አምላኩ ነው የሄደው። የዚህ ምድሩን ጨርሷል እያለ ነፍስ እንዳል